ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልልኝ። ለኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ቤተሰቦች ኑሃሚን ክፍል 14 እንግዲህ ተለቋል። ክፍል 14 ላይ እንግዲህ ኑሃሚንና ኤርሚ አንድ ቤት ውስጥ መኖር ጀምረዋል ማለት ነው። አንድ ቤት ውስጥ መኖር የጀመሩበት ምክንያት ደግሞ ኤደን እንግዲህ ሴተኛ ዳሪ ሴት ጋር ተገናኝታ ክብሯን ካጣች ቆይታለች። በ50 ሺህ ብር ክብሯን ወይም ደግሞ ድንግልናዋን አጣለች ማለት ነው። እንደዛም ሆኖ ግን እናትየዋ አታውቅም ነበር ምን አይነት እናት እንደሆነች። በዚህ አጋጣሚ እኔ እንጃ አላውቅም። ኑሃሚን ራሱ ቤት መጣ ድንግልና ልታስወስድብኝ ነበር። የራሷ ሴት የኔ ጎረቤት መጥፎ ሴት አለች። ከሷ ጋር ተባብራ የራሷን ንጽህና በ50 ሺህ ብር ከሸጠች በኋላ እኔንም ንጽህና ለመሸጥ ደፋ ቀና ስትል ነበር። እኔ ደግሞ እህቴ ናት ብዬ አምኜ ወደ ራሴ ቤት አስገብቻት እውነት ይቅርታ ተባብለናል ብዬ እራት ልበላ ከሷ ጋር ከወጣሁ በኋላ ከሴትዮዋ ጋር ተባብራ ለራሷ ተሰጥቷት ጠጥታ ራሷ ስታ ወይም ደግሞ ወንድ ጋር ያደረችበትን መድኃኒት ለኔ ማርጎ ሰጥቶኝ ነበርና እና ፈጣሪ ቀሷ ሲጠብቀኝ ሄርሚዬን መላክ አርጎ ስልክልኝ እሱ ነበር ያዳነኝ እንጂ እሷም ልክ እንደሷ የኔ ህይወትም ወይም ደግሞ የኔ ንጽህናም እንዲበላሽ ፈልጋ ነበር፣ ግን አልተሳካላትም ብላ መተናገራት ነበር ማለት ነው። ሴተኛ ዳሪ ናት ልጅሽ፣ ሴተኛ ዳሪነት እየሰራች ነው፣ ብር ለዛ ነው የምታመጣልሽ ብለሽ ስትነግሪኝ ተጠራጥሬ ነበረ፣ ግን አላመንኩሽም። አሁን አንቺ አይመለከትሽም ከቤት ውጪ ነበር ያለቻት ማለት ነው። ድንግልና ሽጣለች በ50 ሺህ ብር ስትባል ራሱ ምንም ክው አላለችም ሴትዮዋ። የምሬን ነው እንዴ ብሩን ነው በቃ የፈለገችው ማለት ነው። እሷ ብሩን ብቻ ነው ማግኘት እያሰበች ያለችው እንጂ ልጄ ምን ላይ ትወርቃለች ብላ ምንም አላሰበችም። እና ምንም አልመሰላትም። እንደውም ኑሃሚን ነበር ስትቆጣት የነበረው ከቤት ውጪልኝ፣ ከህይወቴ ውጪልኝ ብላ ከተደባደቡና ትንሽዬ ደም ወይም ደግሞ ትንሽዬ ቪንቶ ከተደረገባት በኋላ ይደላ እንግዲህ ወጣለች ማለት ነው። እና እንደዛም ሆኖ እንግዲህ ሄርሚዬ የኔ ቆንጆ የኔ ውድ ከዚህ በኋላ እዛ ግቢ ውስጥ መኖር አይገባሽም፣ አንቺ የኔ ልዕልት የኔ ቤት ነው መኖር ያለብሽ ብሎ እንግዲህ አባትየውንም እሷንም ወደ ቤቱ ወስዷል ማለት ነው። ምክንያቱም እኔ ጋር ተመላልሰሽ ስራ ትሰሪያለሽ ብሎ ስለነበረ ግዴታ እነሱ ጋር መሆን አለባት እና እኛ ጋር መሆን አለብሽ ብሎ እንግዲህ ወደ እነሱ ቤት ሄደዋል። አባትየውም ከዚህ በፊት ስልኩን ከተሰረቀበት በኋላ ኤርሚያስን አይወደውም ነበር። አሁን ግን ለኑሃሚን በሚያረገው ነገር ለእርሱ በሚያረገው ነገር ተነስቶ አባትየውም ሄርሚን ሊወርድ ይችላል ማለት ነው። ሲመርቀው ነበረ። ግን ኤርሚያስ ደግሞ እንደምንጠብቀው ወይ ደግሞ ስናስበው እንደነበረው ሰው አይደለም። ለሴተኛው ዳሪያ ሴት ጀርባ ያለው ዋናው አሰሪያቸው እሱ መሆኑ በጣም ነው የሚያሳዝነው። እንግዲህ ኑሃሚን ሴተኛ ዳሪያ ሴት ልትጎዳት እንደነበር ኤደንም ልትጎዳት እንደነበር ያወቀው በዚህ ምክንያት ነው ማለት ነው። ታሳውቀዋለች የመጣው ሰው ሁሉ። ከዛ ኤደንን አላሳወቀችውም ነበረ። በሱ ምክንያት ደግሞ ትልቅ ቅጣት ተቀጫለሽ ብሎ እየተናገረ ነበር ማለት ነው። እና ኑሃሚን የተረፈችው እሱ ከጀርባ ስላለ ነው። እና ይሄ ኑሃሚን ያወቀች ቀን ግን እንደውም ለፖሊሶቹ አሳልፌ እሰጣቸዋለሁ ወንጀል እንዲያዩ ፈልጋለሁ ብላ ነበረ። አሳስርሻለሁ አንቺ ነሽ እንደዚህ ያስደረግሽብኝ ስትላት ማለት ነው። ኤደን ራሷ አርጋባት ነገርየው ወደ ራሷ አዞረችው ማለት ነው። ሴትዮዋ ከየት ታገኘኛለች? እንዴት እኔን መርጣ መጣች? አንቺ ነሽ እንጂ የላክሽብኝ ብላ ነበር ኤደን ማለት ነው። ኑሃሚን ግን ምንም የምታውቀው ታሪክ አልነበረም። እንደዛም ሆኖ ግን ኑሃሚን ወይ አሳስርሻለሁ ብላ ስትነግራት አዎ እንደውም እኔ ነገርየውን ህግ እንዲዳኘን ነው የምፈልገው ብላ ነበር የወጣችው። ስለዚህ ወደ ህግ ከተካሄደ ኑሃሚን ወደ ህግ እሄዳለሁ ብላ ዘራፍ ካለች የእንትና ማንነት ይወጣል ብዬ ተስፋ አደርጋለሁ። በዛ ላይ ደግሞ ልጅቷንም የሴተኛ ዳሪዋ ልጅም የሱ መሆኑ በጣም ነው የሚያስጠላው። ልጄን ውሰድልኝ፣ እኔ ከዚህ በኋላ መሰቃየት አልፈልግም። እስከ ዛሬ ገላዬ ሽጬ ተሰቃይቼ አሳድጌዋለሁ፣ አሳድጌያታለሁ። ከዚህ በኋላ ደግሞ እኔ መሰቃየት አልፈልግም፣ ልጄን ተረከበኝ ብሎ እንግዲህ ልጅቷ አውጥታ መንገድ ላይ ጥላታለች። ሄርሚን ደግሞ ከመንገድ ላይ ነው ያገኘዋት ብሎ ወደ ኑሃሚን ያለችበት ቦታ ወስደዋል ማለት ነው። ኑሃሚን በጣም ደስ ብሏት ከዚህ በኋላ ልጅ አገኘው ብላ ለኔ እናቴ ለሄርሚ ደግሞ አባቴ በይን ብላ ነበረ። ሄርሚን ደግሞ እሱን አይቶ እሷ ሚስቱ መሆን እንደምትፈልግ ተረድቶ እኔ ከዚህ በፊትም በጣም ላገባሽ ፈልግ ነበር፣ በጣም ወድጄሽ ነበር፣ አሁን ደግሞ ቤቴ መጥተሽልኛል፣ ስለዚህ ልታመልጭኝ አይገባም። ለአባትሽ ሽማግሌ ልላክና
በወግ በማረጉ ላግባሽ ስላት እንግዲህ ኑሃሚዬ ድንግጥ ብላ ማመን ነበር ያቃጣት። ሽማግሌ ብላ ደገመችለትና ከዛ እጇ ሲይዛት እንግዲህ ምን እንደሆነ አላውቅም ለስለስ ብላ በአንዴ ከእሳት ወደ ውሃነት ተቀየረች።